ጤና ይስጥልኝ የቻናላችን ተከታታዮች እንደምን ውላችኋል? ለዛሬ ያልናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦቹን እናሰማችሁ። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ተጀመረ። ዶክተር ደብረጽዮን ገብረ ሚካኤል ለሳዑዲ መንግስት ደብዳቤ ላኩ። ጠቅላይ ሚኒስትር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤሚሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸው ተገለጸ። ኢራን ግንኙነቱ አውቀው ነበር ስትል አቡዳቢ ግን መረጃውን ውድቅ አድርጋለች። የአሜሪካና ቻይና ግንኙነትና ሌሎች ጉዳዮች በዛሬ ዝግጅታችን ተካተዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ከኛ ጋር ቆዩም። አሁን ወደ ዝርዝር እናልፋለን። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ተጀመረ። በኢራን የሚካሄደውን ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገለጸ። በባህረ ሰላጤው የሚካሄደውን ጦርነት ከተጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ደልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጹ ባወጣ መግለጫ ዶክተር ጌዲዮን ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግሯል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውም ተመልክቷል። ብሪክስ ሰላምና ደህንነት እንዲሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉም አክሏል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከ2 ዓመት በፊት የተቀላቀለችው ኢትዮጵያን በውጭ ጉዳይ ሚኒስትሯ ተወክላ ስብሰባው ተካፍላለች። ጦርነቱ ውስጥ የምትገኘው ኢራን በስብሰባ ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራጋችን ወደ ህንድ የላከችው ሲሆን ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻቸው ጋር ውይይት እንደሚያደርጉ ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር ሱብራህማንያም ጃይሻንካር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ያደርጋል። የህንድ ውጭ ጉዳይ ሚኒስትር በስብሰባ መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብሏል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩም እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ። በህንድ ኒው ደልሂ ዛሬ የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ አርብ ድረስ የሚቀጥል ይሆናል። የትግራይ ክልል ጊዜያዊ አስተዳደር የተቆጣጠረው ህወሓት በሳዑዲ አረቢያ ሞትን ለሚጠባበቁ ስደተኞች ምህረት እንዲደረግ ጠየቀ። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝዳንትነት ተረክቤያለሁ ባሉት ዶክተር ደብረጽዮን የተጻፈው ደብዳቤ ለሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አል ሳዑድ በሞት አደጋ ላይ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች አስቸኳይ የሰብአዊ ምህረት ጥያቄ አቀረቡ። በዚህም ላይ ስደተኞች በከፍተኛ ሁኔታ ረሃብና የሰብአዊ መብት ጥሰትን በመፍራት የሸሹ በመሆናቸው ምህረትን ጠይቋል። ከዚህ ቀደም የሚወጡት ደብዳቤዎች የጊዜያዊ አስተዳደር የሚል የነበሩ ሲሆንም የቀድሞ ምክር ቤት የመለሰውን ህወሓት የትግራይ ክልላዊ መንግስት የፕሬዝደንት ጽህፈት ቤት በሚል የወጣ ነው። በፕሬዝደንት ዶክተር ደብረጽዮን ገብረ ሚካኤል ተፈርሞ በወጣው ደብዳቤ ላይ እንደተመለከተው ስደተኞቹ ወንጀለኞች ሳይሆኑ በጦርነትና በሰው ሰራሽ ረሃብ ምክንያት ለህሊናቸው ሲሉ የተሰደዱ ንጹሐን ናቸው ይላል። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ የሚገኙ ስደተኞች ላይ ሊወሰድ የታሰበ ማንኛውም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርቧል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸው በመጠየቅ ስደተኞቹ ከጥቃት ተጠብቆ ወደ ትግራይ የሚመለሱበት ሁኔታ ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻችም ጥሪ አቅርቧል። ደብዳቤው በተጨማሪ ሁሉም አካላት የሞራል ግዴታ አለበት ያሉ ሲሆን ዓለም አቀፍ ማህበረሰብና የሳዑዲ መንግስት ተጋላጭ የሆኑ ዜጎችን የመጠበቅ የጋራ ሞራል ግዴታ እንዳለባቸው አንስተዋል። የሳዑዲ አረቢያ መንግስት ያለውን የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ፈጣን እርምጃ ይወስዳል የሚል እምነት እንዳላቸውም ገልጿል።
ጠቅላይ ሚኒስትር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸው ተገለጸ። ኢራን ግንኙነቱ አውቀው ነበር ስትል አቡዳቢ ግን መረጃውን ውድቅ አድርጋለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በተካሄደው የኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ ፕሬዝደንት መሐመድ ቢን ዛያድ ጋር በሚስጥራዊ ስብሰባ ማድረጋቸው ገለጹ። ጠቅላይ ሚኒስትሩ ስብሰባውን በከፍተኛ ቀጠናዊ ውጥረት ወቅት የተከናወነ ጉልህ ዲፕሎማሲያዊ ክስተት እንደሆነ ገልጸዋል። የኔታንያሁ ጽህፈት ቤት እንደገለጸው ይህ ይፋ ያልተደረገ ስብሰባ የተካሄደው በተባበሩት አረብ ኤምሬት ውስጥ ሲሆን ይህም እስራኤል ከኢራን ጋር በነበራት ግጭት ወቅት ከቀጠናው አጋሮቿ ጋር ይበልጥ ለመቀናጀት ስትጥር የነበረውን እንቅስቃሴ የሚያሳይ ነው። የእስራኤል መሪ ውይይቱ በአብርሃም ስምምነት መሰረት ስልታዊ ግንኙነቶችን ለማጠናከር የሚደረጉ ጥረቶች አካል እንደሆኑም መግለጻቸው ተዘግቧል። ይሁን እንጂ የተባበሩት አረብ ኤምሬትስ የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። የሀገሪቱ ውጭ ጉዳይ ሚኒስትር ኔታንያሁ ሀገሪቱን ጉብኝቷል ወይም ከፕሬዝደንቱ ጋር ሚስጥራዊ ስብሰባ አድርጓል ተብሎ የሚናፈሰው ዘገባ ሙሉ ለሙሉ መሰረተ ቢስ መሆኑን አስታውቋል። ሚኒስትሩ አክሎ ከእስራኤል ጋር ያለውን ግንኙነት በግልጽነትና ይፋዊ በሆኑ የዲፕሎማሲ መስመሮች ብቻ የሚመራ መሆኑን ገልጿል። ይህ በስብሰባው ዙሪያ የተፈጠረው አለመግባባት የተከሰተው በእስራኤልና በኢራን መካከል የተፈጠረውን ግጭት ተከትሎ በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ ባየለበት ወቅት ነው። ይህ ግጭት ሰፋ ያለ ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት መፈጠሩን የሚታወስ ሲሆን ዓለም አቀፍ ማህበረሰቡ ውጥረቱ እንዲረግብ ጥሪ ሲያደርግ ቆይቷል። ኤምሬትስ እንደ አውሮፓውያን አቆጣጠር በ2020 አብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ ደረጃ የቀየረች ሲሆን ከእስራኤል ጋር ይፋዊ ግንኙነት ከመሰረቱ ጥቂት የባህረ ሰላጤ አረብ ሀገራት መካከል አንዷ መሆኗ ይታወቃል። ይሁን እንጂ ይህ ግንኙነት በጋዛ እየተካሄደ ካለው ጦርነትና በቀጠናው ካለው አለመረጋጋት ጋር ተያይዞ ከህዝብና ከቀጠናዊ አካላት ከፍተኛ ትችት እየደረሰበት ይገኛል። ኢራን የተባበሩ አረብ ኤምሬቶችን በማስጠንቀቅ አሁን ላይ በተቋረጠው የአሜሪካና እስራኤል ዘመቻ በተፋፋመበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቡዳቢ መገኘታቸው አስቀድማ ታውቅ እንደነበረች ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኔታንያሁ አሁን በይፋ ያረጋገጡት የኢራን የደህንነት ተቋማት ከረጅም ጊዜ በፊት ለመሪዎቻችን ያደረሱት መረጃ ነው ብለዋል። ይሁን እንጂ ሚኒስትሩ ኢራን ይህን የስለላ መረጃ ከሳምንታት በፊት ለምን ይፋ ሳይደረግ እንደቆየ የሰጡት ማብራሪያ የለም። አራጋቺ አክሎም ከታላቁ የኢራን ህዝብ ጋር ጠላትነት መፍጠር ሞኝነት የተሞላበት ቁማር ወይም አደገኛ ሙከራ ነው ያሉ ሲሆን ይህ ለማድረግ ከእስራኤል ጋር ማሴር ደግሞ ፈጽሞ ይቅር የማይባል ተግባር ነው ሲሉ አጥብቆ አስጠንቅቆም መከፋፈል ለመፍጠር ከእስራኤል ጋር የሚያሰሩ አካላት በሙሉ ተጠያቂ ይሆናሉ በማለት ለተባበሩት አረብ ኤሚሬቶች ጠንከር ያለ መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ገቡ። የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካና ቻይና የተሻለ የሁለትዮሽ ግንኙነት በመፍጠር ለዓለም ብሩህ የወደፊት ጊዜ በጋራ እንዲገነቡ ለፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ሺ በመክፈቻ ንግግራቸው ላይ መላው ዓለም የእኛን ስብሰባ እየተከታተለ ነው። በአሁኑ ወቅት ባለፈው 100 ዓመት ውስጥ ታይቶ የማይታወቅ የለውጥ ሂደት፣ ዓለም አቀፋዊ ሁኔታዎችን ተለዋዋጭነትና ውጥረት የበዛባቸው ሆነዋል ብሏል። ፕሬዝዳንቱ ዓለም አዲስ የታሪክ መስቀለኛ መንገድ ላይ መድረሷን ጠቅሶም ለትራምፕ ወሳኝ የሆኑ ጥያቄዎችን አንስቷል። ቻይናና አሜሪካ አዲስ ኃይል ሀገር ነባሩን ኃይል ሀገር ሲገዳደር የሚፈጥረውን የግጭት ወጥመት በማለፍ አዲስ የግንኙነት ምዕራፍ መፍጠር ይችሉ እንደሆነ እንዲሁም ዓለም አቀፍ ተግዳሮችን በጋራ በመጋፈጥ ለዓለም የተሻለ መረጋጋት ማምጣት ይችሉ እንደሆነ ጠይቋል። አክሎም ለዓለማችን ለሁለቱ ህዝቦቻችንና ለሰው ልጅ የጋራ የወደፊት እጣ ፋንታ ሲባል የሁለትዮሽ ግንኙነቱ ይበልጥ ብሩህ ማድረግ ይቻል እንደሆነ በማንሳት እነዚህ የዘመናችን ጥያቄዎች ሁለቱ መሪዎች ሊመልሷቸው የሚገቡ እጅግ ወሳኝ ጉዳዮች መሆናቸው አብራርቷል። በንግግራቸው ሺ ጂንፒንግ ለአሜሪካ 250ኛው ዓመት የነጻነት በዓል ለትራምፕና ለአሜሪካ ህዝብ የእንኳን አደረሳችሁ መልእክታቸው አስተላልፏል። በሁለቱ ሀገሮቻችን ከልዩነታቸው ይልቅ የሚያመሳስሏቸው የጋራ ጥቅሞች እንደሚበልጡ ሁል ጊዜ አምናለሁ ያሉት ሺ የአንደኛው ሀገር ስኬት ለሌላኛው ተጨማሪ እድል መሆኑና የተረጋጋ የሁለትዮሽ ግንኙነት ለዓለም ጠቃሚ መሆኑን አስረድቷል። ቻይናና አሜሪካ ከትብብር ብዙ እንደሚያተርፉ ከግጭትና ፉክክር ደግሞ እንደሚጎዱ በመግለጽ ሀገራቱ አጋሮች እንጂ ተቀናቃኞች መሆን እንደሌለባቸው አሳስበዋል። መሪዎቹ እርስ በርሳቸው እንዲሳኩና እንዲበለጽጉ መረዳዳት እንዲሁም በዚህ አዲስ ዘመን ትላልቅ ሀገራት እንዴት ተስማምቶ መኖር እንደሚችሉ ትክክለኛው መንገድ መፈለግ እንዳለባቸውም ገልጿል። ሺ ጂንፒንግ ከትራምፕ ጋር የሚያደርጉትን ውይይት በጉጉት እንደሚ
እንደሚጠበቁ ጠቅሶም የቻይናና አሜሪካ ግንኙነት የተባለውን ግዙፍ መርከብ አቅጣጫ አብረው ለመምራትና የ2026 እንደ አውሮፓውያን አቆጣጠር ማለት ነው አዲስ ምዕራፍ የሚከፍት ታሪካዊ ዓመት ለማድረግ ከፕሬዝዳንት ትራምፕ ጋር በጋራ ለመስራት ዝግጁ መሆናቸው በማረጋገጥ ንግግራቸው አጠናቅቀዋል። ፕሬዝዳንት ትራምፕ ቤጂንግ ሲገቡ የተደረገላቸው አቀባበል ግን በምክትል ፕሬዝዳንት መሆኑ ብዙዎች እያነጋገረ ይገኛል። ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን